ክብራትና ክብራን ተመልካቾቻችን ተመልሰን ተገናኝተናል። እየተከታተላችሁ ያላችሁት መወዳ መዝናኛችንን ነው። እንግዲህ አሁን ሰዓታችን ስቱዲዮ ውስጥ አንድ እንግዳ ይዤላችሁ መጥቻለሁ። እንግዳውን በተለያየ ስብዕናዎች ታውቁታላችሁ። ኡስታዝ ነው፣ ዳኢ ነው። በተለያዩ መድረኮች የዳዕዋ ሐሳቦችን እናደምጣለን። በዘመኑ የሶሻል ሚዲያ ገጾች ደግሞ ተጽዕኖ ፈጣሪ ነው። በቲክቶክ ከ1 ሚሊዮን በላይ ተከታዮች አሉት። ይህንን ስል ታውቁታላችሁ ቀድማችሁ። በበጎ ስራዎቹ ደግሞ የበርካቶችን ልብ መንካት የቻለ የበርካቶችንም ባያበሰ ኡስታዛችን ነው። በጣም የምንኮራበት የምንወደውን ኡስታዝ ኑሩ ቱርኪን እዚህ ስቱዲዮ ድረስ ጋብዣለሁኝ። ክብራትና ክብራን ተመልካቾቻችን ቆይታ እናደርጋለን ከኡስታዝ ጋር በመወዳ መዝናኛችን። በጣም ደስ ብሎናል እዚህ ድረስ ጥሪያችንን አክብረህ ስለመጣ የፕሮግራማችንም እንግዳ ስለሆንክ ማለት ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? ለድግግሞሽም እኔም ቤቴ በመምጣቴ በጣም ደስ ብሎኛል። ለተመልካቾቻችንም ለኛም አዲስ አይደለም። በርግጥ ግን ሁልጊዜም እንደ አዲስ የሚባል አይነት ሰው ነህ። አላህ ያርፈን ኢንሻአላህ። ጀዛከላህ ኸይር። በድጋሚ ስራ እንዴት ነው? አልሐምዱሊላህ። ስራ እንዴት ነው ለአንዳንድ ሰው ሲጠየቅ ያው እንግዲህ መደበኛ የሆነ የመጋዘን ቃል ተሸጠም ነው እንደዛ ነው። አንተ ጋር አሁን ስራ እንዴት ነው ስትባል የትኛው ስራ ነው ወደ አእምሮህ የሚመጣው? ያው የቢሮ ስራ ነው። የትኛው ቢሮ? የየቲሙ፣ የሚስኪኑ፣ ያረጋያኑ ያው ሰባዊ ስራ ነው። አብዛኛው ስራ እሱ ስለሆነ በዋነኝነት ቀድሞ የሚመጣው እሱ። በዋነኛው በጣም ብዙ ደግሞ የጉድጓድ ውሃ ታስቆፍራለህ። እኔ እኮ ጉድጓዶችም ከመጡ ብዬ ነው። ያው አንዱ አካል ነው። በወር 3 ቀን 4 ቀን ደግሞ ገጠር ነው። ቲክቶክም ደግሞ አለ እዛ ላይ እሱም ስራ ነው አይደል? አላህ ይቀበለን። ስራው ሰፊ ነው። ያው ማሻአላህ። ክብራትና ክብራን ተመልካቾቻችን ከኡስታዝ ጋር ቆይታ እናደርጋለን። የረመዳን እቅዶቻቸውን እናነሳለን። 100,000 ደጋፊዎችን ቻሌንጅ በማስጀመርም ደግሞ እንደዚሁ እንቅስቃሴ ላይ ይገኛል። እሱንም በተመለከተ እናወጋጋለን። ፐርሰናል አንዳንድ ጉዳዮችን ደግሞ እናነሳለን። ያው መወዳ መዝናኛ ስለሆነ የመዝናኛ ጥያቄዎችንም እያነሳን ቆይታ እናደርጋለን። አብራችሁ እንድትቆዩ ጋብዛለሁ። በድጋሚ ትዝናናለህ ኡስታዝ? ትዝናናለህ? አዎ አልሐምዱሊላህ። ምንድነው የሚያዝናና? ሰዎች ሲስቁ ማየት። ሰዎች ሲስቁ ማየት፣ ሲያገኙ። ለምን ይሄንን ጥያቄ ያነሳሁት? በጣም ቢዚ ነህ። እንደው በዕለት ውስጥ ብዙ ቦታ ነው የምትነካው። አሁን እዚህ እንኳን ስትመጣ ከሆኑ ኃላፊነቶች ከሆኑ ጉዳዮች መካከል ነው ወደዚህ የመጣኸው። እዚህም እዚያም የምትራወጠው፣ ስልክህ በጣም በተደጋጋሚ ይደወላል። ብዙ አይነት ሰዎችን በቀን ውስጥ ታገኛለህ። በጣም ቢዚ ነህና መዝናናት የሚባለው ነገር ራሱ ትዝ ይልሃል ወይ ለማለት ነው። ያው እንግዲህ ትልቁ መዝናኛችን ያው የሁሉ ኃላፊነት ጨርሰህ ስትገባ ልጆችን ቤተሰቦችን ስታገኝ ነው። እንጃው መዝናኛ በሚል እንትን ሄጄ ተዝናንቼ እመጣለሁ የሚል ፕሮግራም ለማሰብም አልችልም። ራሃቲ ፊ ተአቢ ይላሉ አንዳንድ አይማዎች። ድካሜ ምንድነው? እረፍት ያለው በድካሜ ውስጥ ነው በሚል ሐሳብ ይገልጹታል። እንደዛ ነው ማለት ነው። አንተ አልሐምዱሊላህ። አይዘባብህም? የሆኑ ነገሮች አይሰለችሁም? በየዕለቱ አሁን የሆኑ ሰዎች ተቸገርን፣ እንደዚህ ተራብን፣ ተጠማን የሚል ሐሳብ ትሰማለህ። በዚህ ደግሞ የሆኑ ወጣቶችን ትውልዱን ለመምከር ደግሞ ከሚሊዮን በላይ ተከታይ ባለው ገጽ ወጥተህ ደግሞ አንድ ቪዲዮ 400-500 ሺህ ቪው የሚያገኝ መልእክት ደግሞ አስበህ ተዘጋጅተህ ታስተላልፋለህ። በዚህ ደግሞ ክፍለ ሀገር ወጥተህ ጉድጓድ ትቆፍራለህ ምናምን። አይደክምም? ወላሂ እንግዲህ አብሮ የሚሰጥ ትከሻ አለ። ያው ጥበብ ከአላህ ነው። እንግዲህ አላህ ጥበቡን ከሰጠ በኔ ቅዋ በኔ ገንዘብ ማረገውም ምንም የለን ዛሬም ወደፊትም። ነገር ግን አላህ አብሮ የሚሰጣል። በቃ ለኔ ራሴ ግራ ነው የሚገባኝ። 4 ፕሮግራም 6 ፕሮግራም ይመጣል ግን አልቋል። ማታ ስታየው ከዛን ከእንደገና ለነገ ፕሮግራም ፉል ነው። ነገውን ዛሬ ተገናኝተናል ለነገ ፉል ነውና አላህ ነው እንትን የሚለው። 21ዋ ሰሞኑን አስመርቄ መጥቼ ከእንደገና አስመርቄ ወደ ቢሮ ደግሞ ሌላ ሰው እየጠበቀን ነውና ሀጃው ተፈጽሞ ምን ተብሎ እንትና አላህ አንዳንዱ አልበቃኝም ጊዜው ተቃጠለብኝ ይላል። ጊዜ አንሰናል ያጥራና በተለይ አሁን እንደኛ ያለው ቢዚ ያረገን ምንድነው እንላለን። አሁን ያንተ አይነቱን ስናይ አብዛኛው ሰው እንኳን ቢዚ ነኝ እያለ እኮ ማኪያቶ እየጠጣ ነው እኮ ረጅም ሰዓት 2ኛ 3ኛ ማኪያቶ ጠጥቶ በጣም ቢዚ ነኝ ይላልና ይሄ ራስን በራስ ሰዓትን አለማብቃቃት ነው። እንዴት ነው የምታብቃቃው? እስኪ አሁን ለበርካቶች ምሳሌ ሊሆን ይችላል። እንዴት ታብቃቃዋለህ? ያው ፕሮግራም ታደርጋለህ። በተቻለ መጠን ያው ብዙ ጊዜ አንድ መስሪያ ቤት ወይም አንድ ስራ ይሄ ሸርጦች ምናምን ነገር ካላበዛ እናያለን ጠብቁን እያልክ የቀጠሮ እየሰጠ በመትሄድበት ጊዜ ቢሮክራሲ ሸክሙ ይመጣና ብዙ ዶክመንት ይቀመጥብና ለማስተናገድ እንትን ይላል። ከመጣኛ ጋር ቶሎ ቆረጥ ማድረግ
ጊዜዎችን ቶሎ ጨራርሰት ሄዳለ ማሳጠር ነው። ስለዚህ ከምናወጣው ፕሮግራም ያዝናቸውን ተግባር ላይ ሜዳ ላይ ካዋልናቸው ጊዜዎችን በጣም መጠቀም የሚቻልበት አለ ብዬ አስባለሁ። ምክንያቱም የታቢዮችን ታሪክ አንዳንዴ ስታይ እንኳን ቀን ሌሊትም ስራ ላይ ናቸውና በጣም በሚገርመኛ እንደውም ገብተን ድንገት ከኢሻ በኋላ ረፍት ቤት ነው እንገባው። የትላንቱ ሰለፎች ያ ምርጥ ዘመን ኸይሩና ሲቀርን የተባለው ከዘመናት ሁሉ ምርጥ ዘመን የተባለው ደግሞ ድንገት እስከ 8 ሰዓት ደግሞ ማን ቸገረው ማን ምን ሆነብኝ እየተባለ ደግሞ ይከዳል። ትንሿን ነው የሚተኙት የነበረው። ያን ታሪክ ስታደርግ እንደውም ገና ስራ አልጀመርኩም ነው የምትለውና ምኑም ቢዚ ሆነ የሌሊቶቹም ቢዚ ያልሆኑም ቀን ሳይበቃቸው ሌሊትም እየሄዱ ማለት ነው። እውነት ነው። አንዳንድ አይማዎች ተግባሮቻቸው ሲነሳ በቀን 2 ጊዜ የሚያختሙ 3 ጊዜ የሚያختሙ ይባላል። በረመዳን 60 ጊዜ ያختሙ ነበር ምናምን ይባላል አንዳንድ አይማዎችና ለኖርማል ሰው ሳይኮሎጂ እንዴ ምን ማለት ነው እንዴት ይበቃል ምናምን ሚል ካልኩሌሽን ነሳልና አንድ ኡስታዝ አላህ ለጊዜን ለሆኑ ሰዎች በረካ ያደርጋል በሆኑ ስራ በሆኑ ሁኔታዎች ላይ ለአንዳንድ ሰው የሆነን ጉዳይ ገር ያደርግለታል። 24 ሰዓት ነው ደውሎ የሚተሰጠው ግን በረካ የሚባል ኮንሴፕት እዛ ውስጥ ሲጨምርበት ብዙ ነገር እንድናሳካ ያግዘናል ይባላል። ምናልባት ያ ነው ብዬ አስባለሁ። በየሲር ለና በጎ አድራጎት ውስጥ በጣም ቢዚ ጊዜ የትኛው ወቅት ነው? ረመዳናችን ፊት ለፊት አለ። ቢዚ ነው የምትሆኑት? በጣም ቢዚ ነው። የሚመጣን ሰው ማስተናገድ ቢዚ ነው። ቃለል ኸይር መፈለግ ቢዚ ነው። እቃዎቹ መግዛት ቢዚ ነው። ማከፋፈሉ ቢዚ ነው የሚያደርግ። አከፋፍለ ደግሞ ረመዳን ሲጨርስ ደግሞ እነዚህ 1500 ልጆች ምን ይልበሱ፣ ምን ይለኩ፣ ምን ያምርባቸዋል፣ ምን ቢሆን ጥሩ ነው የሚለው ደግሞ እሱም ከእንደገና እሱንም ገንዘብ መሰብሰብ በጣም ይሄ 2 ወር ኢዱ እስኪከበር ድረስ በጣም ውጥረት ነው ካሁኑ ጀምሮ ማለት ነው። እንደውም አሁን ሰሞኑን በየሲር ለና በጣም ከአቅማችን በላይ ስለሆነ ማንኛውም ባለ ጉዳይ ማናገር አንችልም ብለን ደከመን። የትኛው ባለ ጉዳይ? ማንም የቲም ምስኪን ይዞ የሚመጣ ሰው ቢያንስ በቃ እነዚህ ያሉትን ሰዎች ያለውን እናስተናግድ ቦታ እናርግ በሚል በቃ ከኢድ በኋላ እናግሩን በሚል ማስታወቂያም ለመጀመሪያ ጊዜ ለጥፍን። ለምን እጅግ በጣም ከፍተኛ ሰው እየመጣ ስለተቸገርን ላታዳርስ ላትሰራ ነውና ሌላ ቦታ ሄዱ ስትላቸው አይ እዚህ ነው የምንፈልገው ብሎ ነው የሚይዙህና በቃ ከመለጠፍ ውጪ ሌላ አማራጭ የለም። ለምን ካዳመጥካቸው አብረ ልታለቅስ ነው መሸኘትም አትችልም። ስለዚህ በቃ ያንን ነው ሰሞኑን ማስታወቂያ የሚለጠፍ ነው። ምናልባት በጣም ከባድ ጊዜ ላይ ነው ያለነው እንደምረዳው። በጣም ብዙ ሰው በኢኮኖሚውም በስራ ማጣትም በጣም በብዙ ችግር ላይ አያለሁኝ። በሶሻል ሚዲያም በግልም የሚደርሱኝ ሐሳቦች መልእክቶች ስላሉ ማለት ነው ብዙ ሰው ተቸግሯል። በጣም እናንተ ጋር ደግሞ የበለጠ እንደሚከብድ ነው እኔ የሚሰማኝ። ዝም ብለህ አንድ ሰው ሆነ እንዲህ የብዙ ሰው ስሜት ችግሮች የምትሰማ ከሆነ እናንተ ደግሞ እንደ ተቋም ሆናችሁ ምን ያህል ልትሰሙ እንደምትችሉ ማሰብ በጣም ከባድ አይመስለኝም። በዚያ ላይ ደግሞ እገዛ የሚሰጠው ደግሞ እያነሰ የመጣ ይመስለኛል። በአንተ ግምገማ አሁን አንተ እንደ የሲር ለና ስትጀምር የነበረበት ጊዜ አለ፣ ከዛ በኋላ ደግሞ የመጣችሁበት መንገድ አለና ተረጂና ረጂ አጋዥና ታጋዥ የሚለው ነገር እንደው የሰው ኸይረኝነት በጎነት እየጨመረ ነው የመጣው ከየሲር ለና ወይስ እንደው ጠያቂው እየጨመረ ነው የመጣው? ያው ጠያቂ ነው እየጨመረ የሚመጣው። አሁን እናንተ ፕሮግራም ሰርተናል ስለ የሲር ለና እያወራን ነው። ከዚህ በኋላ ነገ ሰኞ መጥቶ ህዝቡ ብዙ ይጠይቃል። ካነሁ ቴሌቪዥን መቅረብ ብዙ ገንዘብ እንደሚያስገኝ አድርጎ እርግጠኛ የሚሆን ደግሞ ብዙ ሰው አለ። ይሄን አዳምጦ የሚመጣው ደግሞ እጅግ በጣም ጥቂት ነው። ለማገዝ የሚመጣው ደግሞ ጠያቂው በጣም ከቀን ወደ ቀን ከባድ ነው። አሁን ምን ያህል ሰዎች አሉ አሁን በእናንተ ጋር የሚረዱ? ተጠቃሚነታቸው 6700 ሰው ታግዛላችሁ። ይሄን ነው ያገዘ። በጣም ከፍተኛ ነው። የገጠሩ ደግሞ ውሃ አልহামዱሊላህ ወደ ከግማሽ ሚሊዮን ህዝብ ስንት ውሃ ደረሳችሁ? እስካሁን 480 ደረሰ። 480 ጉድጓዶች ቆፈራችሁ? 480 አልহামዱሊላህ። ይሄንን በጣም ትልቅ ስራ ነው አልহামዱሊላህ። ተከናወነ ያለው ነገር ቀላል አይመስለኝም። 6700 የምታግዟቸው ሰዎች ላይ ራሱ መድረስም ቀላል አይመስለኝም። እንደው እነዚህን 6700 ሰዎች እንድታግዙም ደግሞ ከጎናችሁ በማገዝም የቆሙ ሰዎች ቀላል አይመስሉኝም። በጣም ብዙ ቢሆኑ ነው እዚህም የደረሳችሁት። 480 ጉድጓድ እንዲቆፈርም ደግሞ ሰደቃ የሰጡ በርካታ ሰዎች መኖራቸውን ያሳያል። የሲር ለና እንደ ስሙ እየሆነለት ይመስለኛል። አላህ ያግራልን ነው አይደል ትርጉሙ? ያው በትንሹ ሰዎች ብዙ ሰዎች እየታገዙ እንጂ በብዙ ሰዎች ብዙ ሰው እያገዝን አይደለም።
ብዙን ጊዜ በኸይር ነገር አንተም ራስህ የምታውቀው ብዙ ፕሮግራም ስትጠራ በብዙ ኸይር ላይ የሚሳተፉት ተመሳሳይ ፊቶች ናቸው። አዳዲሶች ብዙ እንተናተለም። ለዛ ነው ቅድም ላነሳኸው ሰው ባለሀብቱ በደንብ ካላገዘ ምን እናርግ የሚለው ሲስተም ወደ 100,000 ቻሌንጅ የጀመርነውም ወደን አይደለም ቢያንስ 100 ብር እየሰጠ አባል እንዲሆን ብለን የጀመርነው ለዛ ነው። ትንሽ አብራራለን እስኪ 100,000 ቻሌንጅ ምንድነው? ለተመልካቾቻችን አዲስ የሆኑም ስለሚኖሩ ምንድነው 100,000 ቻሌንጅ? ያው 100,000 ሰው ለመመዝገብ በራሱም በቤተሰቦቹም በፈለገው በህይወትም ባሉ በሞቱም ከ100 ብር ጀምሮ የ100,000 የሲርለና ደጋፊዎች የሚል 100,000 ቤተሰቦችን እንፈልጋለን። 100,000 ሰዎች በሲርለና ውስጥ ሊያግዙ የሚችሉ ከ100 ብር ጀምሮ የሚያግዙ ማለት ነው። ማንም ሰው ከ100 ብር ጀምሮ ደግሞ ቢያግዘን እነዚህ 6700 ቤተሰቦችን ብዙ ስራ እንሰራባቸዋለን የሚለውን በደንብ አድርገን ሂሳብ ሰርተን ነው እና ሄር ነው። አልহামዱሊላህ ወደ 39,000 ሰው ደርሷል። 39,000 ሰው ደርሷል። በጣም ብዙ ሄዳችኋል። 39,000 ሰው ደርሷል። አላህ ካለ ጥሩ ዘመቻ አድርገን ለረመዳን 100,000 ለማድረስ ነው ምኞታችን። ኢንሻአላህ ይደርሳል ብዬ አስባለሁ። ተመልካቾች ኢንሻአላህ በየቤታችሁ እያያችሁ ነውና ዛሬ ፕሮግራም የሚከታተለው ሰው እኮ በቃ ቢገባኮ በቀናቶች ሳይሄዱ በቀናት ብቻ ታሪክ መስራት ይቻላል። ምንድነው የሚያደርጉት? አሁን እዚህ ውስጥ ለመመዝገብ በዚህ 100,000 ቻሌንጅ ውስጥ ለመመዝገብ ራሳቸውን አባል ለማድረግ ምንድነው የሚያደርጉት? ያው እንግዲህ ለአብዛኛው ሰው የሚቀለው በቴሌቪዥናችን ታች ባሉት 2 ስልክ እንዲደውሉ ነው የሚቀላቸው። አሁን ባዮ ላይ ገብታችሁ ሊንኩ ላይ ገብታችሁ ከምንል ለበለጠ መረጃ ስልክ አለ። በእነዚህ 2 ስልኮች ደውሎ ቢያናገሩን ጥሩ ማብራሪያ ሰጥቷቸዋል። በአብዛኛው ሰው ይሄ ሞባይል እንት ከፍተ ባዮ ላይ ገብተ ብለን ከምናደክሞ አይ እሱ ቀላል ነው የሚል ደግሞ ካለ ባዮ ላይ ገብቶ ማግኘት ይችላል መመዝገብ። ስለዚህ በስልኮቹ ቀጥታ መደወል ከዛ የሚያነሳው ሰው በደንብ አድርጎ ይመዝግባቸዋል፣ መንገዶችን ያሳያቸዋል። ተመልካቾቻችን ስክሪን ላይ የምታዩቸው ስልኮች አሉ። ኡስታዝ ኑሩ ቱርኪ የሚመራው የሲርለና በጎ አድራጎት የ100,000 ቻሌንጅ አባል እንድትሆኑ እንጋብዛለን። ግን ኡስታዝ 100,000 ሰው ከሞላ በኋላ አጋዥ ሆነው 100,000 ሰዎች ከሞሉ በኋላ እንደው የምታየው በጎ ስራ የምታየው ነገር ምን አይነት መልክ ይኖረዋል? ልናየው የምንችለው ለውጥ ምን አይነት መልክ ይኖረዋል? ኢንሻአላህ የ100,000 ቻሌንጁ ከተሳካ ምንድነው ለውጥ የምናየው? ከክራይ ቤት እንወጣለን። የሲርለና ከክራይ ወጥቶ የራሱ አድራሻ ይኖራል። ይሄ እንግዲህ ማለት ኑሩ ባይኖርም ይቀጥላል። የሲርለና ተቋም ሆኖ ይቀጥላል። አሁን ግን ጥያቄ ምልክት ነው ያለው። አንተን ጠይቄ ያኛውን ጠይቆ ነው የቤት ኪራይ የሚከፍለውና ይሄን ቤት ካሳካ አላህ ካለ ማንንም ወንድሜ ሊቀጥል ይችላል። ምክንያቱም የዚህ ችግር ቤቷ ህይወት ባለህበት ሁኔታ አትቆይም። ብዙ አይነት ነገር ሊገጥም ይችላል። ተቋም ይቀጥላል ማለት ነው። ትልቁ የቻሌንጅ የምንፈልገው ይሄን ቤት ለማሳካት ነው። አንድ ሁለት ያ ደግሞ ያው የሰው ፊትም ትቀንሳለህ። በዚህ መሐከል ስፖንሰርሺፑን ከቀጠልክ በዚህ ወራይ ነገሮችን ደግሞ የ100 ብሩ ከተሳካ በአላህ ፍቃድ ጥሩ ነገር እንሰራለን። የመጀመሪያው ግን ይሄን ትክክለኛ የምናሳየው ቤት የራሱ አድራሻ የለውም። ተከራይቶ ነው ያለው። ከዛ የኪራይ ወጪ ራሱ ይቀለለታል። የራሳችን አድራሻ በአላህ ፍቃድ እኛ ረመዳን ላይ 100,000 ከሞሉ እያንዳንዱ ሰው 100 ብር ሰጥቶ ቤት አለው ማለት ነው። አላህ ይሄ ማለት ነው ባጭሩ 100 ብር በመስጠት ቤት ይግዙ ነው። በጣም ለብዙ ሺዎች እንድረስ እናግዝ። የሲርለና ተቋምም ጭምር ደግሞ ከጎን በመቆም አጋር እንድንሆን ጥሪ ነው እየቀረበ ያለው። በጣም ደስ ይላል እየሰራችሁት ያለው። ከዛ ውጭ ምናልባት ረመዳን ሲመጣ እንግዲህ እንደ ተቋም ይሄ 100,000 ቻሌንጅ እንዳለ ሆኖ የምታስቧቸው ነገሮች አሉ። በተወሰነ መልኩ እነሱን ብናነሳሳ ምን ታስባላችሁ? እንግዲህ ረመዳን 2 አይነት ነው። አንደኛ ቤተሰቦቻችን የትም ሄዶ ሳይፈጥሩ ራሳቸው አስፈጣሪ እንዲሆኑ 7 አይነት ያስቤዛ ስጦታዎችን ማድረግ ነው። ብዙን ጊዜ እኛ የምንሰራው ሰው ቤት ሄዶ አንኳክተው አስፈጥሩኝ እንዳይሉ እንዲያፈጥሩ ነው ምኞታችን። ያን ለማድረግ አላህ ካለ ለነሱ ማስፈጠሪያ ነው። ሁለተኛ ለልጆቻችን ደግሞ የሚሆን የኢድ ልብስ ካሁኑ መለካት ጀምረዋል። የሚለኩት ያው ከፍተኛ ቤተሰብ ነው ያስከው። አሁን ካለካ መቼም መሳካት አይችልምና እሱን ለማድረግ የነዚህን ግብአቶችን መንፈጥሮ አላህ ካለ ዘካ ገንዘባቸውን መጣው እንዲሰጡና አሁን በሳምንት 2 ቀን በየሲርለናና በራሴ ላይቭ ገብተን 1 ቤተሰብ ያልብሱ 10 ቤተሰብ ያልብሱ 10 ቤተሰብ አስቤዛ ይግዙ የሚል ዘመቻ ጀምረናልና በረመዳን እንግዲህ ትልቁ ፓኬጃችን ያስቤዛ የልጆች ማልበስና በተለይ ደግሞ አሁንም ተመልካቾቻችን በተለያየ ዓለም ላይ ያሉ ስራዎቻችን አይተው ዘካቸው የሚገባቸው ብዙ ሰው ስላለ መጣው ለዚህ ተቋም እንዲሰጡ ደግሞ ትልቁ መልእክታችን ነው።
ይሄን ለማድረግ ደግሞ ከሰኞ እስከ እሁድ ባለው አላህ ካለ በረመዳን የሲርለናን ያለነው ድንገት የምንወጣው ለጀማዓ ሰላት ብቻ ነው። እዛ ማስተካከል የሚገባን መታየት የሚገባው ነገር አዘጋጅተናል። እዛ መጥተው ስራዎቻችን እንዲያው ምክንያቱም በአብዛኛው የምንፈልገው ሰው ከማኪያቶ የሚልም ረመዳን ረጅም ሰዓት አይተኛም። መስጊድ በጊዜ ነው የሚገባው። ከምንም ሰዓት ቀንሶ የሲርለናን ደግሞ ቢጎበኝ የበለጠ ቤተሰብ ያደርገዋል። እኛ ምኞታ የሚመጣ ሰው ምን ጊዜ መጥቶ በፍጹም በዚህ መልኩ አልጠብቅም አናስብም ነው የሚለው። አሁንም ተመልካቾች ዘካቸውንም ለማድረግ ኢንሻአላህ እኔ አንድ የቲም ይዛለሁ፣ ሁለት የቲም ይዛለሁ፣ 10 የቲም ይዛለሁ የሚልም ወንድሜም ደግሞ እሱም መጥቶ ፊት ለፊት ነው ቤተሰቡ የምናገናኘው ከየቲሞቹ ጋር። ሌላ ቤተሰብ አራት ልጅ ካለው አንድ የቲም ይዛለሁ ካለ አምስተኛ ልጅ አላህ ሰጠው ማለት ነው። ሁለት ልጅ ካለው ሶስተኛ ልጅ ልንሰጠው ነውና ፌስ ቱ ፌስ ነው ሙሉ ስራችን የምናደርገውና በዚህ ረመዳን የሲርለናን በመምጣትና እንዲሁም ደግሞ የዘካም የሰደቃቸውንም የስፖንሰርሺፑንም ካደረጉ በጀማዓ የማይፈታ ነገር የለም። ቅድም ያልከው ነገር ድንገት በየቲም በሚስኪን ብቻ አይደለም። እኛውም ቢሮ አዳዲስ እየተፈጠረብን ያለው ነገር ምንድነው? ያው ሱፍ ለብሼ ነው የመጣሁት። እንደዚህ አይነት ሰዎች ናቸው እየመጡ አስቤዛ የለንም የሚሉ ፍጹም የማጠብቃቸው ሰዎች ማለት ነው። አንዳንዴም በራፍ ላይ መኪናዬን አቁም ያለው የነዳጅ የሚባል የለኝም ብሎ የሚጠይቅህ ደግሞ ብዙ አለ። ያው ሰው መቼም መጥቶ የሚጠይቀው ተቋም ነው። የፈለገ የሀብታም ቤት ገብታ ታንኳኳ ማን ይከፍትላል መጀመሪያ? እዛስ ማን ያደርሳል? ግን አሁን ተቋም ላይ እየመጡ ያሉት አቅም የለንም ብቻም ሳይሆን በቃ መኖሩን እንዳልቻል እኛም ሙከራውን እንግዲህ እንዲሳካ አንዱ አካሌን ካላገዘ ይሄ ከተሞክሮነት ያልፋል ተብሎም አይታሰብም። ኡስታዝ በጣም ያላችሁበት ሁኔታ ምናምን በጣም ከባድ እንደሆነ ይገባኛል። በርካታ ሰዎች ወደ እናንተ ይመጣሉ። የአላህ Subhanahu Wa Ta'ala ደግሞ ይህንን ኃላፊነት ለእናንተ የሰጠው ምናልባት ጫንቃችሁም ብርቱ ስለሆነ ይሆናል ብዬ አስባለሁ። ደግሞ ይህንን ኃላፊነትን በስኬት እንደምትወጡትም አምናለሁኝ። ተመልካቾቻችንም እንደዛው እንዲህ አይነት በጣም ተደጋጋሚ የሆኑ ሀሳቦች በሚበዙበት ሰዓት ተቋማት መኖራቸው እረፍት የሚሰጠው ለዚህ ነው። ተቋማቶቻችንን ማጠናከር ማበርታትም የሚጠበቅብን ለዚህ ነው። ክፍተቶቻችን እየሰፉ ሲሄዱ ያዘጋጀነው ስንቅ ካለን ማለፍ እንችላለን። ያዘጋጀነውን ስንቅ ደግሞ ተቋም ካልሆነ ግለሰብ ሊይዘው አይችልም እና ከ100 ብር ጀምሮ የተዘጋጀውን ቻሌንጅ በመቀላቀል ደጋፊ እንድትሆኑ በድጋሚ ጥሪ እናስተላልፋለን። ቆይታችን አልተጠናቀቀም። ከረፍት መልስ አዝናኝ የሆኑ ጥያቄዎች አሉኝ። ተመልካቾችንም ፈገግ የሚያደርጉ ረመዳንም ላይ ያተኮሩ ግልም የሆኑ ጥያቄዎችን እንጠይቀዋለሁ። ኡስታዝ ጋር ተመልሰን እንገናኛለን። አንድ ፕሮግራም ጋብዘናችሁ እንመለስ። ከቆይታችን ጋር መልካም ጊዜ ይሁንላችሁ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት ልዩ የእንግዳ ቆይታችንን ከተወዳጁ ኡስታዝ ኑሩ ቱርኪ ጋር እያደረግነው ያለነውን ቆይታ ነው። የተወሰኑ ጥያቄዎች አሉኝ ኡስታዝ፣ ያው ዘና ሊያደርጉ ይችላሉ። ለተመልካቾቻችንም እንደዚሁ እንድንተዋወቅም ያደርጉናል ብዬ ያሰብኩት ነው። እንግዲህ መወዳ መዝናኛ ላይ እንደመሆናችን መጠን ማለት ነው። ምርጫ ነው የምሰጠው ኡስታዝ፣ አንዱን ግን መምረጥ ግድ ነው። ያው ሁለቱም ደስ ሊሉ ይችላሉ። ለእኔ ስትል ግን አንዱን ትመርጣለህ። የመጀመሪያው ከረመዳን ጋር ለማያያዝ በተወሰነ መልኩ ሞክሬያለሁ። ኢፍጣር ላይ ሾርባ ወይስ አጥሚት? ሾርባ። እሺ፣ ሳምቡሳ ወይስ ብስኩት? ሳምቡሳ። የምስር ካልሆነ? የምስር ካልሆነ እሺ። ኦኬ፣ እንደሱ ከሆነ እናስተካክለው። ሳምቡሳ የምስር ወይስ የስጋ? የስጋ። ብዙ ጊዜ ረመዳን ላይ ስሁር ላይ በደንብ ጠግቦ መብላት ወይም ደግሞ በደንብ መመገብ ወይም በውሃና በቴምር ብቻ መጾም፣ የትኛውን ታዘወትራለህ? ይደገም ጥያቄ። ብዙ ጊዜ ስሁር ላይ ያው እንግዲህ ሰው ተነስቶ የተለያዩ ምግቦች ምናምን ይመገባል። አንዳንድ ሰዎች ምርጫ ይኖራቸዋል፣ ውሃና ቴምር ተመግቦ መጾም ወይም ደግሞ ምግብ መመገብ። ያንተ ምርጫ የትኛው ነው? ቀለል ያለ ነገር ነው የምበላው ብዙ ጊዜ። የትኛው? ውሃና ቴምር። ውሃ ቴምር ቢያንስ ብርቱካን ነክ ነገሮች፣ ፍራፍሬ ነገሮች ነው የምታዘወትረው። ቢቀርብልህ ግን ውሃና ቴምር ቢቀርብልህ፣ ብርቱካን ነገር ቢቀርብልህ የትኛውን ትመርጣለህ? ውሃና ቴምርና ብርቱካን ፍሩት ነገሮች። ሁለቱም ስለማያከብዱ ሁለቱም ነው በላው። ከሁለቱ አንዱ? አይ ሁለቱም ቆንጆ ናቸው። ከሁለቱ አንዱ?
እሺ ብርቱካንና ፍራፍሬውን። እሺ የቀን እንቅልፍ ከዙር በኋላ ወይስ ከአስር በኋላ? ሁለቱንም ተኝቼ አላውቅም። ካሁን በኋላ እንድተኛ ነው። ኦኬ ሁለቱንም ተኝተህ አታውቅም? በጣም ግን ከባድ ነው። ቀይሉላ ሳታገኝ ነው በዚህ ሁሉ ቢዚነት ውስጥ ቀይሉላ ማሻአላህ። ኸይር የትኛው ይከብዳል? ረመዳን መጀመሪያ ቀን ላይ ወይስ የመጨረሻዎቹ 10 ቀናት? መጀመሪያ ላይ አንድ ሁለት መጀመሪያ ይከብዳል ስትጀምረው። ብዙ ሰዎች ግን መጨረሻ ነው የሚከብዳቸው። መጽናት ስለሆነ እኮ ነው። መጨረስ የሚባል ነገር ስላለ መጨረሻ አካባቢ ያው አንድ ሁለት 3 ቀን እንትን ትለዋለህ። ትንሽ ደግሞ ቀድሞም ትንሽ የጾም ትሬዲንግ ካለ ደግሞ ብዙም ከባድ። እሺ ረሃብ ወይስ ጥም? የትኛው ይከብዳል? ጥም ይከብዳል። ለምን? ብዙ እያወራ ስለምትሄድ የመጀመሪያው የምታስቀድመው ጥም አይደል? ኦኬ ብዙ የደከመው ሰው እኮ ከምግብ በፊት ውሃ ነው ቶሎ የሚለው። ብዙ ዳዕዋ ያደረገ ሰው ቶሎ የሚፈልገው ውሃ ነው። እቺ በዳዕዋ የመጣች ናት፣ የተጅሪባ ናት። እሺ መርሐባ። ቀጣዩ ጥያቄ በስሁር ሰዓት ተነስተህ ቆይ ሰዓት አይተህ 5 ደቂቃ ልተኛ ብለህ አልፎ ያውቃል? ብዙ አልፎኛል። በተለይ እስር ቤት ብዙ አልፎኛል። መጠቀሚያ ሲስተሞች ስለሌሉ ብዙ ያልፋል። በዛው በተኛበት ይነጋል። ብዙ ያልፋል። ዝም ብለህ አንተ ውስጥ ማሳመን ያለብህ በቃ ጾምህን መለየት ብቻ። የምትፈልጋቸው ነገሮች እንደውም አንድ ወቅት ተቸግረን ሰዓት አድርጉልን ብለን ለጾም የሚያስታውስ ማለት ነው። ሰዓትንም ስለሚያስወልቁ ሰዓት አድርጉልን ብለን ሰዓቱን ማወቅ ስለማትችሉ ማለት ነው። አትችልም። በቪዲዮ ዳዕዋ ማድረግ ወይስ መድረክ ላይ ንግግር ማድረግ? የትኛውን ትመርጣለህ? በቪዲዮ ማድረግ። በቪዲዮ ብዙ ያዳምጣል። ዓለም ነው የሚሄድልህ። አጅር በጣም ሰፊ ነው የሚሆነው። የምታጠባ እናት ታዳምጣለች፣ እየሰራ ያለ ሰው ያዳምጣል። ግን የትኛው ይቀዳል? ከአድማጭ አንጻርማ በቪዲዮ ዳዕዋ ማድረግ ግን እንደው ሀሳብ ከመግለጽ አንጻር ከነፃነት ከምናምን አንጻር መድረክ አይሻል? እሱማ ሰፊውን ነገር ነው የምትናገረው። ግን አሁን እኔ ቲክቶክ ላይ አስበህ ምን ብለህ 3 10 ምናምን ተጨንቀህ ይሄ ይቅር ብለህ ነው። መድረክ ላይ ጥሩ ታስተላልፋለህ ረጅም። ድንገት ደግሞ የሆነች ቃላት ደግሞ ታዳልጥህና ብዙ ነገር ትሰራለች። ደግሞ እሷ ደግሞ ገብታ ሰው ደግሞ ያን ኳሊቲውን ሳይሆን የሚያይልህ እዚህ ጋር አዳልጦ የተናገርከው ንግግር ነው የሚያይ። ስለዚህ ቲክቶክ ላይ እኔ በአብዛኛው ከዚህ በፊት ማውርቻ ያለው ቢያንስ 10 አንዳንዴም አላህ ይጠብቀን 15ም ትቀረጻለህ። ይሄ ሐሳብ ስሜት ሰጣችሁ አልሰጣችሁም ቢለው እንዲያዳምጡ ማድረገው የምታየው ነገር አለና በራስ ተቀርጸ የምትልከው። ማንም ሰው ደግሞ ይሄን ነው ማድረግ ያለበት። ምክንያቱም ለተውበት ራሱ ካያመችም ይሄ በቲክቶክ የምታስተላልፈው ብትሳሳት በጣም ከባድ ነው። ሄዷል በቃ አንተ ለቀቅኳል። ካንተ እጅ ወጥቷል። አትቆጣጠረውምና ቲክቶክ ላይ አይተ ደምረ ቀንሰ ማንን ያስከፋል፣ የማን ሞራል ይነካል፣ ማንን ያነሳሳል፣ ለማን ጥሩ ነው ብለህ ያው ሂሳቡን ሰርተ ነው የምታቀርበው። መርቀን የምታቀርብበት ቦታ አይደለም። እውነት ነው። ኡስታዝ ያው ብዙ ጊዜ እንግዲህ አዲስ አበባም ስራ ትሰራለህ፣ ክፍለ ሀገርም ስራ ትሰራለህ። አንተ ተመራጩ የትኛው ነው? አዲስ አበባ ወይስ ክፍለ ሀገር? ልዩ መንፈስ ያለው ክፍለ ሀገር ነው። ሁሉም ነገር አዲስ ነው። ውሃ ልትቆፍር ስትሄድ የምታያቸው በቃ መንግስት መጣ ነው የሚሉት። በጣም በልዩ ሁኔታ ነው የሚለው። ያላቸውን ፈረስ ያላቸውን ጥሩምባ ይዘው እያጨው ያላቸውን ከበሮ እየመቱ ነው የሚቀበሉትና ገና እንደውም አብዛኛው እኮ ገጠር ስራ አልተሰራ። የትም ገጠር ስትሄድ አሁን ተጽዕኖ ፈጣሪ ዳኢም አታገኝም። ሁሉም ከተማን ፈልጎ ነው የመጣው። ወደ እውነታው ስንሄድ ሁሉም ላይፍ መሆን ያለበት ከተማ ነው በሚል ያለው እንኳን ገጠር ላይ ተጽዕኖ ይፈጥራል የምትለው ወንድሜ እዚህ ነው ያለው። እና ገጠር ላይ ልዩ ስሜት ነው የሚሰማን። እንደውም ወደ ከተማ ስገባ ትንሽ ጭንቅ ይለኛል። ገና ኬላ ስንደርስ የአዲስ አበባ መግቢያ ጭንቅ ይላል። እዛ ኦርጋኒክ ነው ሁሉም ነገር። የምታያቸው ነገሮች ንጹህ ልቦች ነው የምታገኛቸው። በተንኮል እንትን ያለ ሰውን ብዙም አታገኝምና ንጹህ ናቸው። በቃ ገና ሐዲስ ተናገረ ሐዲሱን ገና ሐሳቡን ሳይሰሙት ዝም ብለው ያለቅሳሉ። ገና ምን እንደተናገርከም አያውቁም። ንጹህ ልቦች ናቸውና ገጠር ያለው ስሜት የተለየ ነው። ማንም ሰው ደግሞ ወደዛ ፊቱን ቢያዞር ጥሩ ነው። በዚሁ አጋጣሚ ስራ ያለው ገጠር ነው። ደግሞ የኢትዮጵያ ሕዝብ ቤት ነው ያለው ገጠር ነው። አብዛኛው ገጠር ነው ያለው። ከተማ እኮ አይደለም። ግን ከተማ ትንሽ ሰው ኖሮ ገጠር ገብቶ ግን ተጽዕኖ እየፈጠረ አይደለም ያለው። እኛ በዚህ በ480 ውሃና በልብስ ባንኩ በመናከፋፈላቸው ብዙ ደስ የሚሉ ነገሮችን አይተናልና ይህንን ደስታ እንግዲህ በዚሁ አጋጣሚ ማስተላለፍ የምፈልገው አላህ ካለ ብዙ ጊዜ ሰው ለረመዳን ለአረፋ አይደለም ሄደው አሁን ቀድሞ ረመዳን ከመግባቱ በፊት ሄደው አስቤዛቸውን ጭኖላቸው
ለራሱ ለእናቱ ብቻ አይደለም የእናቶቹንም ጎረቤት ምናምን ትልቅም የሰደቃ ብርም ያለው እዛ ነው። ሁሌ የሚበሉት አንድ አይነት ምግብ ነው፣ ሁሌ የሚጠጡት አንድ አይነት ነገር ነውና የእነሱንም በዚሁ አጋጣሚ ሄደን ዘይረን ብንመጣ በአብዛኛው ቅርብ ነው። ጉራጌ ላይ የምናየው ሰው በጣም ሊዘየር የሚገባው ብዙ አለ። ጉራጌ ይሁንና ስልጤም ቅርብ ነው፣ ቅርብ ናቸው። እነዚህም ቦታዎችም አንዳንድ ልባቸውም ኪሳቸውም ሙሉ ያደረጋቸው ሰዎች ሄዶ ቢዘይሩ በጣም የሚያተርፉበት አጋጣሚ ነው። የረመዳን ዱዓ በዛች በር ቢከፍቱ ጥሩ ነው። የመወዳ መልእክት ረመዳን ከመግባቱ በፊት ለተመልካቾቻችን የምታስተላልፈው ሀሳብ መልእክት እናድርግና እናጠናቅ። ኸይር ኢንሻአላህ። እንግዲህ ሸህሩ ረመዳን ያው አላህ Subhanahu Wa Ta'ala በሰላም ደርሶ ከሚጾሙት ከሚመነዱት ያርገን እያልኩኝ በዚሁ አጋጣሚ እንግዲህ ካሁኑ ፕሮግራም ብናወጣ ከነፍሴ ጀምሮ ምክንያቱም ሸህሩል ቁርአን ነው፣ ሸህሩ ተውባ ነው፣ ሸህሩ ሰደቃ ነው፣ ሸህሩ ዚክር ነው። ሁሉ ነገር አካቦ የሚመጣበት ፕላስ ደግሞ ሱናው በፈርድ የሚቆጠርበት ፈርዱ ደግሞ የበለጠ እጥፍ የሚሆንበት አጋጣሚ ነውና ቀናቶች ውስጥ ገብተናልና በዚህ ቀናቶች ውስጥ ዘው ብለን ከመግባታችን በፊት ከአላህ ጋር የነበረን ነገር ፕላስ ማይነስ ብናደርግ እንዴት አድርጌ እኔን እንግዳ ታላቁ መቀበለው የመስጊድ ፕሮግራሜ፣ የሙሐደራ ፕሮግራሜ፣ የቁርአን ፕሮግራሜ፣ የዚያራ ፕሮግራሜ እያለን እንደውም በዚህ አጋጣሚ ብዙ የተረሳ የረመዳን ስራ እንደው ቀብር ዚያራ ብዙን ጊዜ ሰው የበለጠ ቀልቡን ሰብሰብ አድርጎ የሚያመጣውና አድራሻሽን ልንገርሽ ብሎ ይዟት ቢር ነፍሱን ጥሩ ነው ብዬ አስባለሁና ፕሮግራም ብቻ ይኑረን። ይሄ ረመዳን በጣም ፕሮግራም ይፈልጋል። ከፕሮግራማችሁ አንዱ ደግሞ ያው የሲርለና መጣችሁ ጎብኙ። የቲሞችን ትዘይራላችሁ፣ ምስኪኖችን ትዘይራላችሁ። ድንገት መጥቶ ማያቅ ሰው ካለ በእንደዚህ በኸይር ስራ የትም ቦታ ለየት ያለ የደስታ ስሜቶችን እናገኛለንና ኢንሻአላህ የዚህ አይነት ቦታዎችም ቢያንስ ስራችን ሳይነካ ወር ቀን እየመጣችሁ ተቋማችንን ይብላችሁ አላህ ፊት እንዳንጠየቅ እያንዳንዱ ተቋምን የግድ የሲርለና ብቻ አይደለም ብለው ብዙ ትና ወንድሞቻችን የከፈቱት ተቋም አለ። ሁሉም ጋር ባንችል እንኳን የሆነ አካል የሆነ ቦታም ከሄደ አልহামዱሊላህ ብዙ ወንድሞች የሚገኝ ነው። በጣም እንፈልጋቸዋለን። በዚሁ አጋጣሚ ቻሪቲ ላይ እየሰሩ ያሉ ሰዎች በረመዳን በጣም ይፈልጓቸዋልና የአንድ አመት ነውራችንን ነው የሚሸፍንልን። ረመዳን የአንድ አመት ነውር ነው የሚሸፍንልን። እጅግ በጣም ትልቅ ሸክም ነው ወላሂ የተሸከምነው። ወደ እውነታው እንሂድ ከተባለ አላህ ትከሻችንን ደንዳና እንዲያደርግልን ከምንም በላይ ዱዓ አድርጉልን። ወላሂ ስራው ከባድ ነው። ቆሞ ጁምዓ ኹጥባ ማድረግ ቀላል ነው። ቆሞ ዳዕዋ ማድረግ ቀላል ነው። የሆነ ግጥም ጽፎ መምጣት በጣም ቀላል ነው። ግን ሰው ሊገነዘበን የሚገባው ሰው ፊት ደግሞ መቆም በጣም ከባድ ነውና በዚህ ረመዳን ትልቁ ፕሮግራማችሁ በእኔ በኩል መጣችሁ ዘይሩን ስትዘይሩን ገንዘባችሁን አለምፈልገው። ወላሂ ቀደም አቡ ሐኒፋ ሲጠይቀኝ ነበር ዱዓችሁ ለኛ ስኬት ነው። በዚህ ረመዳን ደግሞ የሲርለና ያሰበው ነገር አለ ከተሳካት ስለምናወራችሁ በዚሁ ሚዲያ ኢንሻአላህ እናበሽራችኋለን አላህ ካሳካለንና መጣችሁ ዘይሩ። የተለያየ ቦታ ያሉት ዘይሩ ለራሳችን መኖር ለራሳችን ማፍጠር። እኔ አንዱ ለማጋስ ከራከር ነበር የአደባባይ ኢፍጣር የአንድ ቀን አይደለም የ30 ቀን መሆንም ነበረበት። ለምን የአቡ ሐኒፋ ከልጁ ጋር ከሚስቱ ጋር የሚያፈጥር 3 ሰው ፈጥሮ 7 ሰው ሊያፈጥርበት ይችላል። ለየት ያለ ነገር ሊያገኝም ይችላልና ኢንሻአላህ በሐያታችን ልዩ ረመዳን እንድናረጋው ራሳችን እናዘጋጅ ነው የምንለው። ከዚህ በተረፈ እንግዲህ አላህ Subhanahu Wa Ta'ala ለዚህም ቴሌቪዥን የማህበረሰቡን ጉዳይ ይዛችኋል በፈለጋችሁ ሰዓት እየጠራችሁን ምን እናግዛችሁ እያላችሁን ለኛ ትልቅ ሀብት ከሰጠን አንዱ የሚዲያ ነው። ትልቅ ሀብት አልহামዱሊላህ። ስለዚህ እኛም ምኞታችን ይሄ ቴሌቪዥን አላህ ወኪል እንዳያሳጣው ካጠገቡ አብሽር የሚላችሁ አላህ ብቻ የሚያውቀው ምንም ሳይጎልበት ለኢትዮጵያ አይደለም ሙሉ አፍሪካን ተጽዕኖ መፍጠር የሚችል ብዙ ትውልድ በዚህ ቴሌቪዥን ዳነ እንዲባል ደግሞ ወላሂ ባለሀብቶችም ያስፈልጋል። ምን ላይ ያሉ ድንገት ብልጭልጭ ነገር እዚህ ቴሌቪዥን ላይ ስናይ ነውር የላቸውም ማለት አይደለም። ነውር የሌለበት አላህ ብቻ ነው ንጹህ ነገር። ብዙ የጎደለባቸው ነገሮች ሊኖር ይችላሉ። አላህ በሚያውቀው አላህ አልነገሩኝም። እኔ ግን ያው የዳዕዋ ስራ ላይ ያለ ሰው ተሸማቆ ነው ሁሉ ነገር መግለጽ አይችልም። ስለዚህ ከቴሌቪዥናችን በጣም አድርጌ አመሰግናለሁ። ከትንሹ እስከ ትልቁ ከስታፉ እስከ ስራ አስኪያጁ ከካሜራማን እስከ ማንቀሳቃሾቹ ሁሉ አላህ Subhanahu Wa Ta'ala በጣም እንዲቀበላችሁ ማጸናለሁ። በሰላም ደግሞ ረመዳናችን ደርሶ ታጥበን ተመንድተን የረያን ባለቤት ናቸው ከተባሉት ባሪያዎች እንድንሆን ደግሞ ጌታዬን አላህ መጸናለሁ። እጅግ በጣም በአላህ ስም
ቴሌቪዥናችን አመሰግናለሁ። ጀዛከላህ ኸይር። ክቡራትና ክቡራን ተመልካቾቻችን ከኡስታዝ ኑሩ ቱርኪ ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበረ። የመጨረሻ አደራዬ 100,000 ቻሌንጅ ተጀምሯል። 39,000 ተመዝጋቢዎች ደርሰዋል። 100,000 ይሞላል በእርግጠኝነት። ሳይሞላባችሁ ካሁኑ ተመዝገቡ። ከስክሪን ስር ብታዩቸው ስልኮች ደውላችሁ መመዝገብ ትችላላችሁ። ያው አግዙን የሚሉ ጥያቄዎችን ኦልሞስት አቁመናል ብሏል። ስለዚህ በሱ ስልክ አግዙን ለማለት አትደውሉ። ለማገዝ ግን ከ100 ብር ጀምሮ ለመመዝገብ ደውሉ ተብላችኋል። እጅግ አድርገን እናመሰግናለን። በድጋሚ መልካም የረመዳን ወቅት እንዲሆንላችሁ፣ ያሰባችኋቸው የአስቤዛ የአልባሳት እገዛዎች እንዲሳኩላችሁ ምኞታችን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን ተመልካቾቻችን ቀጣይ ፕሮግራማችን ይቀጥላል። አሁንም ከመወዳ መዝናኛችን ጋር መልካም ቆይታ ይሆንላችሁ።